ኤርሜላ እስካሁን አልተገኘችም። እንግዲህ አብርሽ ዛሬም እያለቀሰ መጥቷል። ነገሩ ያሳሰበን ወዶች ቀን እንግዲህ በዛኛ ዩቱብ ለቅቄላችሁ ነበረ። ሆነ የሄርሜላ ደጋፊ የሆነች አንድ እህታችን ሩታ ማን ነው ኤርሜላ ተገኝታለች ስትል ነበረና ህዝቡ ደስ ሲል ነበረ። እኔም እንግዲህ ለምን ይቀራል የተጨነቀ ብዙ ልጆች አሉ ብዬ ወደ እናንተ አድርሼ ነበረ። ሰብስክራይብ አድርጉ ብያችሁ ነበር፣ አላረጋችሁም፣ ችግር የለውም። እና ዛሬም እንግዲህ አብርሽ በሚኪ ቤት በኤርሜላ ወንድም ማለት ነው። እኔ ይቅርታ አድርጉልኝ፣ ምንም ነገር እኔ ምን ልበላችሁ፣ በጣም ከባድ ነው ጋይስ። ማለት እስካሁን አስቡት፣ በቃ ለምጠረጠራቸው ሰዎች አሉ፣ እነሱም በቃ ለፖሊስ አሳልፌ ሊሰጥ ነው ምናምን። እስካሁን አብርሽ እስካሁን፣ ኧረ በስመ አብ። እኔ ግን ለምንድን ነው በህዝብ የምትጫወቱ ማለት ነው? እውነት ልጅቷ ጠፍታ ከሆነ ወይስ እናንተ የራሳችሁን ቢዝነስ ማለት የሰራችሁ ነው በልጅቷ? ለምንድን ነው እንዲህ? ኧረ በኢየሱስ ስም፣ ኧረ በስመ አብ። እውነት ከባድ ነው ግን ማለት የተለያየ ማለት የራሳችሁ ዩቱብ ያሳደጋችሁ። አሁን አስቡ፣ ትላንትና በራሱ ቤት ነው መጣ፣ ዛሬ ደግሞ መግባ ሰርቶ የኤርሜላን ወንድም ጠርቶ ነው የመጣ አብርሽ ማለት ነው። እንዲህ ይጋል እኮ ወደ ፖሊስ መሄድ እኮ ነው በቃ። ምንድን ነው በነገራችን ላይ አንዲ ወደ አብርሽ ወደ ፖሊስ ቢሄድ ማለት ነው ሮጦ ነው የሚያመጡ ልጅቷ ማለት ነው። ማንም አልደበቀም። ኤፍሬም እና ሩታ ናቸው። ዳኒም አለበት። ዛሬ ያታችኋል ኤፍሬም ቤት የተለቀቀ። በእርግጥ እኔ ስላናደዱኝ ቪዲዮ ሙሉን አላየሁትም። መግባን አይቼ አስጠሉኝ። በቃ እኔ የጅል ስራ ማለት ነው። ሲተርቡ ነበር አቤልን እና በጣም ብዙ ነገር ሲያወሩ ነበረና ውዶቼ አትጨነቁ፣ ትገኛለች። ምንም አያረጓትም። እውነት እነሱ አግዷት ከሆነ ራሱ ምንም አያረጓትም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ በዚህ ትበልልኝ። ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ስፔሻሊ ደግሞ ኤፍሬም በጣም ስስቅ ነበረ 3 ቀን ሙሉ ማለት ነውና የሱ ስራ ነው። አንደኛ የራሱ ነው የተስማማ ከልጅቷ ጋር ማለት ወኔ መልካም ሰው መስሎት ወይም ደግሞ መስሎ ነው የቀረባትና ሁሉም ነገር እንደረሳ እህትነቷን እንደፈለገ ነበር ሲያረግ የነበረ። ሰሞኑን አይታችኋል። እርቅታ ምናምኑ ሰላም እንዳወረዱ መስሎ ነው የመጡትና በእርግጥ መሄድ አልነበረባትም። የሶስተኛ ጊዜ እውነት ለመናገር ከሱ ጋር ከአብርሽ ውጭ እሱ ማግኘት አልነበረባትም። ዛሬ እንግዲህ እስካሁን አልተገኘችም፣ ልጅቷ አልተገኘችም። እኛ ህዝቡ እንደተጨነቀ ታውቃለህ። እውነት አብርሽ የምትባል ማለት ነው አብርሽ የጋሽዬ ልጅ እውነት ልጅቷን የምትወዳት ከሆነ ለምንድን ነው ከማንም በላይ እኮ በእርግጥ ኦኬ፣ ያኛም ወንድምክ ነው ስጋክ ነው ኦፍኮርስ፣ ያችን ምስቱ ናት፣ የልጁ እናት ናት። ግን እቺ ልጅ ደግሞ የጠፍታለች አይደለ? ቤተሰብ ምን ይላል? በአንተ ምክንያት እቺ ልጅ ከታገደች ሆነ ነገር ቢደርስባት ቤተሰብ ምንድን ነው የሚለው? ቤተሰብ ይለቃል ወይ ነገ? የእውነት ታሪክ ከሆነ ማለት ነው ህዝቡ ላይ ካልተጫወታችሁ። እኔ አሁንም ያው ህዝቡ ላይ የተጫወቱ እንደሆነ ነው። ግን አብርሽ በቃ ምን ልበላችሁ፣ አሁን ያዘነ መስሎት እንግዲህ ህዝቡን ያሳዘነ ነው። ግን ልጅቷ የት ናት ነው ጥያቄ? የት ናት? ለምንድን ነው ለህግ አካል የማታሰው? የት ያለ ሲጀመር ህግ አስከባሪ የህዝቡን የደፋ ነው በጠራራ አይታችኋል። ባለፈው የሞቴ ወንድማችንና በጣም ኳስ ተጫዋች ነው፣ በጣም ጎበዝ ነው፣ በጣም ማለት በትምህርቱ ጎበዝ የነበረ ልጅ ነውና አንዳንዴ ከባድ ነው። ኢትዮጵያ ውስጥ ህግም አለ እንላለን እንጂ ግን ፍትም የለም። እውነት እግዚአብሔር ከላይ ፍትህ ይስጠን እንጂ ማለት ነውና አላቅም። ወንድሙን ተብዮ ማለት እውነት ሄትክ የጠፋች ትመስላለህ? አትመስልም። አብርሽም እንደዛ። እኔ ይቅርታ አድርጉልኝ በደንብ ስለማይ ነው። አብርሽ ምን ያርግ ልትሉ ትችላላችሁ። እንዴት ሰው ጠፍቶ እስከ ዛሬ እቺ ልጅ ለፖሊስ አሳልፎ እንዴት አልሰጧት? 2 ቀን 3 ቀን አስቡ እንግዲህ። ቪዲዮ ሄዳችሁ ማየት ትችላላችሁ። ጠፍታች ከተባለ ስንት ቀኑ ነው? 3 ቀን ይሞላታል ኦሬዲ ማለት ነው። አንድ ሰው 4 ሰዓት ጠፍቶ 4 ሰዓት ከሞላ ለፖሊስ ማሳወቅ ግዴታም መፍትም አለን። አላቅም። ህዝቡ እንደዚህ የተጨነቀ ህዝቡ እያለቀሰ ሰው ናት
የሰው ልጅ ናት። ምን እንደሚደርስባት አናቅም። ሴት ልጅ ናት። ሶ እራሳችሁ ድራማ ካልሰራችሁብን በስተቀር ለምንድን ነው ወደ ይጋልዳችሁ? ጥያቄ ነው።